ጤና ይስጥልን ተመልካቾች እንደምሰምታችኋል ጤናው ቤቶ ተጀምሯል የመጨረሻው የህዳር ወር የመጨረሻው ቅዳሜ ላይ እንገኛለን ተመልካቾች እንደምታስታውሱት ህዳር ወርን የህፃናት ጤና ወር ብለን የተለያዩ ዝግጅቶችን ማቅረባችን ይታወቃል ዛሬም የህፃናት ላይ የሚያተኩር ዝግጅት ነው ይዘን የቀረብ ነው የዛሬው ዝግጅታችን ትኩረት ደግሞ ህፃናትና የመድኃኒት አጠቃቀም ነው የሚሆነው ስለዚህ ለዚህ ዝግጅታችን ሁለት እንግዶችን ይጋበዝ ነው እንኳን ደህና መጣችሁ እንግዶቼን በየተራ አስተዋውቃለሁኝ ከኒ በቅርበት መብራቱ ያሱ ይገኛሉ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የፋርማኮሎጂ ረዳት ፕሮፌሰር ናቸው እንዲሁም ዶክተር ሄኖክ ዘውዱ ከኒ ራቅ ብለው ይገኛሉ በግሬስ የእናቶችና ህፃናት ሆስፒታል የህፃናት ህክምና ስፔሻሊስት ናቸው ለሚነሱ ጥያቄዎች በቂ የሆነ ሙያዊ ትንታኔ ማብራሪያ እንደሚሰጡ እምነቴ ነው 011 551 2080 የስቱዲዮ ስልክ መስመራችንን ለጥያቄዎቻችሁ መጠቀም ትችላላችሁ ሀያት ፈንታው ጥያቄዎቻችሁን በመቀበል ወደኛ ታስተላልፋለች ወንዶሰን ጥላሁን ውይይቱን እየመራው እስከ ዝግጅቱ ፍጻሜ ድረስ አብሬያችሁ የምቆይ ይሆናል እናንተም አብራችሁ እንድትቆዩ በአክብሮት ጋብዘናል ከመልእክት በኋላ ተመልሰን እንገናኛለን ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድሞ ይነሳሉ በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ ህብረት ሥራ ባንክ ካለምንም ማስያዣ በዲጂታል መንገድ ንግዶን ለማሳደግ ብድር የሚያገኙበትን ዘዴ አመቻችቷል በየትኛው ጥቃቅንና አነስተኛ ንግድ ዘርፍ ላይ ከተሰማሩ ማረጋገጫ በመያዝ ወደ ቅርንጫፎቻችን ጎራ ይበሉና የምቹን መተግበሪያ ጭነው የገንዘብ አቅሞን በማሳደግ ንግዶን ከፍ ያድርጉ የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል Wave Beats Music ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት ተመልካቾች ጤናው ቤቶ ዝግጅታችን ይቀጥላል 011 551 2080 ስቱዲዮ ስልክ መስመራችንን ለተሳትፏችሁ መጠቀም ትችላላችሁ ልጆችና መድኃኒት ነው የዛሬ ዝግጅታችን ትኩረት ወደ ጉዳያችን እንምጣ ዶክተር ከርሶን እንጀምር ልጆች እንደማንኛውም ሰው ሊታመሙ እንደሚችል ይታወቃል በተለይ በስፋት የሚስተዋሉ ልጆች ላይ የሚስተዋሉ የጤና ችግሮች ምን ሊሆኑ ይችላሉ የመድኃኒት አጠቃቀሙን ለማየት እሱ መነሻ እንዲሆን ፈልጌ ነው ልክ ነው በልጆች ላይ በተደጋጋሚ የምናያቸው ችግሮች በተለይ የመተንፈሻ አካል ኢንፌክሽኖች ኒሞኒያ ወይም ሳምባ ምች የምንለው ጉንፋን የሳይነስ ኢንፌክሽን ወይም ሳይነሳይተስ እነዚህ የላይኛውና የታችኛው የመተንፈሻ አካል ኢንፌክሽኖች በጣም የተለመዱ ችግሮች ናቸው አብዛኛው ወላጆች ልጆቻቸውን ወደ ጤና ተቋም የሚያመጡት በእነዚህ ችግሮች የተነሳ ነው ሌላው ይሄ ተቅማጥ ህመም ወይም ደግሞ የአንጀት ኢንፌክሽን ወይም ጋስትሮኢንተራይቲስ ምንለው የተለመደ ችግር ናቸው እነዚህ ሁለቱ የመተንፈሻ አካል ኢንፌክሽን እና የአንጀት ኢንፌክሽን በተደጋጋሚ ወላጆችን የሚያስቸግሩ ለጤና ተቋም መተው እርዳታ እንዲጠይቁ የሚያደርጉ ነገሮች ናቸው እዚህ ጋር ተያይዞ እንግዲህ ከዛሬው ርዕሳችን ጋር ከጸረ ተዋሲያን ወይም አንቲባዮቲክ አጠቃቀም ጋር ስናያይዘው አብዛኞቹ እነዚህ ችግሮች እንደ መንስኤና እንደ አምጪነት የሚጠቀሱት ቫይረሶች ናቸው መንስኤያቸው ስለዚህ አብዛኞቹ
በመጠነኛ እርዳታ ሰፖርቲቭ ወይም የድጋፍ እርዳታ ብቻ በማድረግ በዛ ብቻ ሊድኑ የሚችሉበት ሁኔታ ነው ያለው። ነገር ግን በስፋት የሚታየው ከወላጆችም ይሁን ከሐኪሞች ዘንድም ይሁን አንቲባዮቲክሶችን ማዘዝ፣ ጸረ ተዋሲያን ማዘዝ፣ ጸረ ተዋሲያንን መጠቀም በስፋት ይታያል። እንግዲህ ከዛሬው ርዕስ ጋር ተያይዞ እነዚህ ችግሮች ናቸው ለብዙ አንቲባዮቲክ ወይም ጸረ ተዋሲያን አላግባብ እንዲታዘዝና የምናየው ችግር ጎልቶ እንዲወጣ ያደርጋል። መልካም። ቀደም ሲል የጠቀሷቸው የመተንፈሻ አካላት ህመም በህፃናት ላይ የሚስተዋሉትና ሌሎችም እንደው የግድ በመድኃኒት መታከም ያስፈልጋቸዋል የሚለው ጉዳይ ጥያቄ መነሳት ያለበት ይመስለኛል። መብራቱ የሚሉት ነገር ይኖራል? ቅድም ዶክተርም ለመግለጽ እንደሞከረው በሽታዎች የተለያየ አይነት አምጪ ያላቸው ለምሳሌ እንደየአምጪያቸው ሊለያዩ ይችላሉ። ካቴጎሪያቸው ወይም ክፍፍሉ ተላላፊና ተላላፊ ያልሆኑ በሽታዎች ብለን ልንከፍላቸው እንችላለን። ተላላፊ የሆኑ በሽታዎች ብዙ ጊዜ ልጆች ቤተሰቦቻቸው ጤና ተቋም ወስደው ሊያሳክሟቸው የግድ መድኃኒት መውሰድ የሚያስፈልጋቸው ናቸው። ለምሳሌ የሳምባ ቲቢ፣ የኤችአይቪ ኢንፌክሽን ከሆነ እነዚህ የግድ የጤና ሙያተኛ አይቷቸው በበቂ ሁኔታ ምርመራ ተደርጎላቸው መወሰድ የሚገባውን መድኃኒት ተለይቶ ሊታከሙ የሚገባበት ሁኔታ ነው ያለው። ሌላው ተላላፊ ያልሆኑ በሽታዎችም ይኖራሉ። በተለይ አንዳንዶቹ ህፃናቶቹ ለረጅም ጊዜ አብሯቸው ሊቆዩ የሚችሉ በሽታዎች ሊሆኑ ስለሚችሉ አካላዊ እድገታቸውና እንደዚሁም ደግሞ የአእምሮ እድገታቸው ሊገቱ የሚችሉ በመሆናቸው አሉታዊ ተጽዕኖ ሊኖራቸው ስለሚችል እነዚህ የግድ በጤና ተቋም ወላጆች ልጆቻቸው ወስደው ማሳከም እንደዚሁም ደግሞ በቀጣይነት ክትትል ማድረግ ያስፈልጋል። ማንኛውም የጤና ችግር በልጆች ላይ በሚከሰትበት ሁኔታ መድኃኒት ያስፈልገዋል ወይም አያስፈልገውም ለሚለው በመጀመሪያ ደረጃ የህመሙ ክብደት ማወቅ ያስፈልጋል። በምን ደረጃ ነው ያለው? ቀላል ነው? መካከለኛ ነው? ወይስ ከፍተኛ የሆነ ክትትል ያስፈልገዋል አያስፈልገው የሚለው የበሽታውን ደረጃ አንድ ወሳኝ ነው። ሌላው የህፃኑ እድሜ ይወስናል። ህፃኑ በምን ደረጃ ላይ ነው በየትኛው እድሜ ክልል ነው ያለው የሚለው ማወቅ ያስፈልጋል። ተጨማሪ ደግሞ ህፃናቶች አንድ በሽታ፣ ሁለት በሽታ፣ ሶስት በሽታም ሊኖራቸው ይችላል። ስለዚህ የልጁ የአቅሙ ሁኔታም ግምት ውስጥ በማስገባት መድኃኒት ይወሰድ አይወሰድ የሚለውን ግምት ውስጥ ማስገባት እንችላለን። በአጠቃላይ ግን ተላላፊና ከባድ የሆኑ በሽታዎች ዘለቄታ ችግር ሊያመጡ የሚችሉ ከሆነ የግድ መድኃኒት የሚያስፈልግበት ሁኔታ አለ። ተጨማሪ ደግሞ የህክምና ዘዴዎችን በመጠቀም የእንክብካቤ ሂደቶችም ሊኖሩ ይችላሉ። መልካም ዶክተር ሄኖክ ተጨማሪ ሀሳቦችን እዚህ ላይ እናንሳ። ወላጆች ልጆቻቸው የሆነ አይነት የበሽታ ምልክቶች ሲያዩ ወደ ህክምና ተቋም ይዘው ሊመጡ ይችላሉ። አስፈላጊ የሆኑ ሊታዘዙ የሚችሉ መድኃኒቶች ሊኖሩ ይችላሉ። ሲታዘዝ ለወላጆች የመንገር የማሳወቅ ሁኔታ ይኖራል የሚለውን አንድ ነገር እንየው። በአንጻሩ አይ ይሄ መድኃኒት ላይ ያስፈልገው ይችላል ቤት ውስጥ በዚህ ተንከባከቡ ተብሎ ሲነገር ወላጆችም በአንጻሩ አይ መድኃኒት ካልታዘዝልን ብለው ግፊት የማድረግ ነገሮችም ይኖራሉ። እነዚህን እስቲ አብረን እናያቸው ብዬ ነው። ልክ ነው። ወላጆች ልጆቻቸው አሞባቸው ወደ ጤና ተቋም እስከመጡ ድረስ የሆነ ነገር ይጠብቃሉ፣ መድኃኒት እንዲወስዱ ልጆቻቸው። አብዛኛውን ጊዜ ደግሞ ቶሎ እንዲድኑ ይጠብቃሉ። አሁን ቶሎ መዳን ይሄ ካለው በሽታው ካለው ተፈጥሯዊ ሁኔታ ከናቹራል ኮርሱ ውጪ ላናረግ እንችላለን። ነገር ግን ያው የወላጆች ስሜት ሊሆን ይችላል አንቲባዮቲኮች ልጆች እንዲሰጣቸው። ነገር ግን የጤና ባለሙያው ኃላፊነት አለበት ምን አይነት በሽታ ነው አንቲባዮቲክ የሚያስፈልገው፣ የልጁ የጤና ሁኔታ ምን ላይ ነው የሚሉትን ነገሮች ከምልክቶቹ በመነሳት አይቶ ነው መስጠት ያለበት። እንግዲህ አብዛኛው የህፃናት በሽታ ምልክቶች ትኩሳት ሊሆን ይችላል። አሁን ለምሳሌ ትኩሳት እንደ መግቢያ ልንወስደው እንችላለን። የአብዛኛው ኢንፌክሽኖች
ምልክት ሊሆን ይችላል። ግን አንድ ልጅ ትኩሳት አለ ወይም ተቅማጥ አለው ማለት ግዴታ አንቲባዮቲክ መውሰድ አለበት ማለት አይደለም። ቅድም እንዳልኩት የድጋፍ ሕክምና ብቻ ሊበቃው ይችላል። ስለዚህ በወላጆች በኩል እንደዚህ አይነት ፍላጎት ቢኖርም መደረግ የለበትም። የጤና ባለሙያው ይሄ ነገር ቤት ውስጥ ባሉ ነገሮች ወይም ደግሞ በሌሎች በርድ ሙቀትን የሚያስታግስ ብቻ በመስጠት ብቻ የተወሰኑ ቀናት በዛ ብቻ በማየት ልናክመው እንችላለን፣ ፈሳሽ በመስጠት ልናክመው እንችላለን የሚለውን አማራጭ ለወላጆች አቅርቦ ማሳመን አለበት። ያው ምንም እንኳን ግፊት ቢኖርም ጸረ ተዋሲያን ወይም አንቲባዮቲክ የመውሰድ ከወላጆች በኩል ማለት ነው። መልካም። መብራቱ የሚጨምሩልን ሀሳብ ካለ እዚሁ ጋር እንመልከት። በተለይ ወላጆች እንደዚህ ግፊት የማድረግ በቃ መድኃኒት ካልታዘዘ የታከሙ ማይመስላቸው ልጆቻቸው በትክክል ሕክምና ያገኙ ማይመስላቸው ወላጆች ሊኖሩ ይችላሉ። ከዚህ አልፎም ከመድኃኒት መሸጫ መደብሮች ምልክቶቹ ልጆቻቸው ላይ ያስተዋሏቸው ምልክቶች በመናገር ልጆቹን ራሳቸው ለማከም ጥረት የሚያደርጉም እንሰማለን። ከዚህ አንጻር ነው እስኪ መድኃኒቶች የሚታዘዙባቸው ብዙ ምክንያቶች አሉ። አንድ ሰው ህመሙ ስላለው ብቻ አይደለም የሚታዘዘውና ለምሳሌ ቅድም ዶክተርም ለማንሳት እንደሞከረው ቫይራል ወይም በቫይረስ የሚመጡ የመተንፈሻ ችግሮችን የሚያጠቁ በሽታዎች አሉ። ብዙ ጊዜ እነዚህ በራሳቸው ጊዜን ጠብቆ የሚተው ናቸው። እነዚህ በሽታዎች ብዙ ጊዜ ወላጆች በተለይ በግል ተቋማት ላይ በሚታከሙበት ጊዜ ለምርመራ ያወጡት ወጪ ይታወቃል። አንዳንድ ነገሮችን ያወጡት ወጪ በጣም ትልቅ ይሆንና ሐኪም ጋር ሲቀርቡ ግን ያለው በሽታ ቀላል ስለሆነ እረፍት በመውሰድ ፈሳሽን በመውሰድ እና ሌሎች መደረግ የሚገባቸው የምክር አገልግሎቶችን በመስጠት መሄድ ይችላሉ ሲባል በዛን ጊዜ ሐኪሙን አይደለም የግድ ጸረ ተዋሲያን መድኃኒቶች ካልሰጠኝ እንዴት ይሆናል? ልጁ እኮ ያየኸው ነው፣ ከዚህ በላይ ምን እንዲሆን ነው? ምን እስኪሆን ድረስ ነው የምንጠብቀው? በሚል ያው ወላጅ ለልጅ ባለው ስሜት እንደዚህ አይነት ስሜቶችና ግፊቶች አሉ። ይሄ አንደኛው ነው። ያለ አግባብ መድኃኒቶች እንድንጠቀም ምክንያት ከሚሆኑት ምክንያቶች አንዱ ነው። ሌላው ወላጆች ያለ ሐኪም ምክር ያለ በቂ ምርመራ ልጆቻቸው ጸረ ተዋሲያን መድኃኒቶችን ከፋርማሲ ሄደው ገዝተው እንዲጠቀሙ የማድረግ ሁኔታዎች አሉ። አንዳንድ ጊዜ የምናቃቸው በሽታዎችን ስለምናቃቸው ብቻ ቀላል አድርገን የማሰብ ሁኔታ አለ። ነገር ግን ቀላል የሚባል በሽታ ጊዜውን ጠብቆ በከፍተኛ ደረጃ ጥቃት ሊያደርስበት በሚችል አኳኋን ሊገኝ ይችላል። ስለዚህ የምንወስዳቸው መድኃኒቶች መድኃኒቱ ብቻ ሊያድነው ማለት ላይሆን ይችላል። ሌሎች ተጨማሪ ምርመራዎችና የባለሙያ እይታዎችና ሌሎች አስፈላጊ ነገሮችን ታክሎበት ስለሚሆን ይሄ ለከፋ የጸረ ተዋሲያን መላመድና ሌሎች ተያያዥ ችግሮችን ሊያመጡ ይችላሉ። መልካም። ከዚሁ ከመድኃኒት አወሳሰድ ጋር በተለይ ከህፃናት ጋር በተያያዘ ያለውን ተጨማሪ ሀሳቦች እንመልከት። ዶክተር እንዲያዩልን የምፈልገው የግድ መታዘዝ ያለባቸው መድኃኒቶች ታዘዙና አብሮ ምክሮቹ እንዴት እንደሚሰጥ መቼ እንደሚሰጥ ከየት እንደሚገኝ ጭምር የመንገሩ ሁኔታስ ምን ይመስላል? ለወላጆች በደንብ ማስረዳት ጥቅሙን ጭምር የማስረዳት ነገር ይኖራል ወይ የሚለውን እንመልከት። በተለይ ለወላጆች ከተነገረ በኋላ ነው ወደ መድኃኒት ወደሚያገኙበት ቦታ የሚሄዱት። ስለዚህ ይሄንን ብንመለከተው ጥሩ ይመስለኛል። እንመለሳለን እዚሁ ነጥብ ላይ። በአዲስ አበባና በክልል ከተሞች ፍሊንትስቶን ሆምስ ለእናንተ። እስኪ ይሄንን ጉዳይ እንየው ዶክተር። ያው ወላጆች ልጆቻቸውን ሊያሳክሙ እስከመጡ ድረስ በቂ የሆነ ማብራሪያ ሊሰጣቸው ይገባል። ከበሽታው ምንነት ጀምሮ የበሽታው አምጪዎቹን ብለን የጠረጠርናቸው ምንም እንኳን ባናረጋግጥም እነዚህ የተለመዱ አምጪዎች ናቸው ብለን መናገር አለብን። ከዛ ውጪ የምንሰጣቸው መድኃኒት የመድኃኒቱን ይዘት፣ ምንነት፣ በምን መልኩ እንደሚሰጥ፣ ለምን ያህል ጊዜ እንደሚሰጥ፣ በቀን ውስጥ ምን ያህል ጊዜ እንደሚወስዱ ወይም ለልጆቻቸው እንደሚሰጡ ማብራራት አለብን። ይህ እንግዲህ ከሐኪሙ ሲጀመር
ወደ ፋርማሲም ሄደው መድኃኒት ቤትም በሚሄዱበት ጊዜ እሱም በአግባቡ ሲነግራቸው ከምግብ በፊት ነው ከምግብ በኋላ ነው ከዚህ መድኃኒት ጋር ሌሎች መድኃኒቶች አብረው የሚወስዱ ከሆነ መድኃኒቶቹ ኢንተራክሽን አላቸው ወይ ግንኙነት አላቸው የሚለው በሙሉ አብረው ማሄዱ መሆናቸው በሙሉ ሁሉንም ማጣራት አለብን በደንብ መመከር አለባቸው ስለዚህ አብረው ማሄዱ ምግቦች አብረው ማሄዱ ነገሮች ዱር ቆይታው አሁን አብዛኛው ጊዜ ጸረ ተዋሲያን ወይ አንቲባዮቲክ ለ7 ቀናት ሊታዘዙ ይችላሉ ስለዚህ ቆይታው ምልክቶቹ ቢጠፉም አራተኛው ቀን ወይ አምስተኛው ቀን ላይ የ7 ቀን ከተሰጠ መድኃኒት አራተኛው ወይ አምስተኛው ቀን በጣም ደህንነት ቢሰማንም ወይም ደህንነት ቢሰማው ህፃን ልጃችን ሙሉውን ወይም ፉል ኮርስ የሚባለው መጨረስ እንዳለባቸው ይሄ ተብራርቶ ሊነገራቸው ይገባል ያው አሁን የምናየው አንዳንዴ የስራ ጫና ኖሮ ሐኪሙ ሳይነግራቸው መድኃኒቶች ብቻ ተጽፈው ወደ ፋርማሲ ብቻ ሄደው መድኃኒት ቤት ብቻ ያን መረጃ ባያገኙት ይመረጣል ሁሉም ቦታ በቂ የሆነ መረጃ ከበሽታው ምንነት ጀምሮ ሊነገራቸው ይገባል እንደዚሁም መድኃኒት የማያስፈልግ ከሆነ ሊነገራቸው ይገባል ናቹራል ኮርሱን ወይም ተፈጥሯዊ ሂደቱን ጠብቆ የሚድኑ ህመሞች አሉ እነዛም ከሆኑ እነዛም መጠበቅ ሌላው መድኃኒቶች በሚወስዱበት ጊዜ አሁን ጉንፋን ቢኖር ወይም የሳምባ ምች ቢኖር መድኃኒት ወስደን ማን ቀንሳቸው ምልክቶች አሉ አሁን በአራተኛው በአምስተኛው ቀን ሳሉ ሙሉ ለሙሉ እንዲጠፋ አንጠብቅም ስለዚህ ወላጆች አብሮ የሚጠብቋቸው ለውጦችም ሊናገራቸው ይገባል አለበለዚያ በሶስተኛው በአራተኛው ቀን መተው ግፊት አድርገው ሌላ ተጨማሪ አንቲባዮቲክስ የመፈለግ ወይም የመውሰድ ነገር እንዳይኖር የምንጠብቃቸው ለውጦች መድኃኒቱን እየወሰዱም ያላቸው መባስ ነገሮች ካለ መለወጥ እንዳለብንና መምጣት እንዳለባቸው ቶሎ እንነግራቸዋለን ስለዚህ በሁሉም ቦታ በእያንዳንዱ በሚሄዱባቸው ቦታዎች በቂ የሆነ መረጃ ስለ መድኃኒቶች ማግኘት አለባቸው እንዲሁም ብዙ ጊዜ ሊዘነጋ የማይገባው ነገር መድኃኒቶቹን ወስደው ሲያስቀምጡ መጠንቀቅ አለባቸው አቀማመጡ ላይ በደንብ እናየዋለን ወደ ኋላ ላይ በተለይ ከልጆች ጋር በተያያዘ ብዙ የሚባል ነገር ስላለው በደንብ እናየዋለን ከዛ ጭምር መነገር አለበት ያው አብዛኞቹ መድኃኒቶች ላይ ማሸጊያቸው ላይ ወይም ከላይ ተጽፏል ልጆች በማይደርሱበት ቦታ ይቀመጥ እሱ ጭምር ሊነገራቸው ይገባል በጣም ጥሩ መብራቱ ወደ እርሶ ልምጣ በተገቢው የህክምና ባለሙያ ታይተው ይሄ መድኃኒት ለዚህን ያህል ጊዜ ያስፈልጋቸዋል ተብሎ በማዘዣ ተጽፎ ወደ መድኃኒት ወደሚያገኙበት ቦታ ይሄዳሉ እዛም ሲሄዱ ይነገራል ይባላል አንዳንድ ቦታ እንደው ማሳየትም ያስፈልጋል ይባላል ለምሳሌ መድኃኒቱ ይሄ ነው በዚህ መንገድ ተበጥብጦ በዚህ መንገድ ተቀላቅሎ ወይ በዚህ መንገድ እንደዚህ ሆኖ መጠጣት መውሰድ አለባቸው የሚል ነገር አለና እስኪ ገባቸው ድረስ ማስረዳት ያስፈልጋል ወላጆችም እንዴት ነው የምሰጠው ብሎ መጠየቅ ያስፈልጋል የሚል ነገር እንሰማለን እዚህ ላይ ነው እስኪ የመድኃኒት አጠቃቀም ከልጆች ጋር በተያያዘ የመጀመሪያዎቹ ዋና ነገሮች አሉ ለምሳሌ ወላጆች ለልጆቻቸው የታዘዘውን መድኃኒት በውል ለነሱ ስለመሆኑ ከመጀመሪያው ማረጋገጥ ያስፈልጋል የሚገዙትን መድኃኒት የአገልግሎት ጊዜው ያላለፈ ስለመሆኑ ማረጋገጥ ያስፈልጋል ከዚህ ቀደም የመድኃኒት ታዘሎት ከነበረ ለልጁ ምን አይነት ግብረ መልስ ነበረው በልጁ ላይ ያመጣው የጎንዮሽ ጉዳት ነበረ ወይስ አልነበረም ከህመሙስ ፈውሶታል ወይስ አልፈወሰውም የሚል ማወቅ ያስፈልጋል ተጨማሪ ደግሞ በመድኃኒቱ ፓኬጅ ወይም ደግሞ ማሸጊያ ውስጥ ስለ መድኃኒቱ በአጠቃላይ መረጃ ይኖራል ስለዚህ ወላጆች በተቻለ መጠን መረጃውን የማንበብ ክህሎት ሊኖራቸው ይገባል የመጀመሪያዎቹ ነው ከዛ ቀጥሎ መድኃኒቱ ትክክል ከሆነ ያልናቸው ነገሮች ትክክል ከሆኑ በኋላ መድኃኒቱ አሰጣጥ ላይ ነው አንደኛ መድኃኒቶች ከመጀመሪያውኑ የተዘጋጁ ሊሆኑ ይችላሉ ቀጥቶ ብቻ መጠጣት ሊሆን ይችላል ወይም እንዲሁ በዋጥ ሊሆን ይችላል ወይም ይወጋ ሊሆን ይችላል ቅድም ለመጥቀስ እንደተሞከረው ተበጥብጠው የሚወሰዱ ከሆነ የግድ ፈልቶ የቀዘቀዘ ውሃ ወይም ደግሞ ንጽህናውን የጠበቀ ውሃ ተጠቅመን ነው የምንበጠብጠው ልኬቱ እስከ ምን ያክል ነው በጠርሙዙ ውስጥ እስከ ምን ያክል ነው የሚበጠበጠው የሚለው ማወቅ ያስፈልጋል ብዙ ጊዜ የሚበጠበጥ ከሆነ ለመስጠት በመንዘጋጅበት ጊዜ የግድ እየነቀነቅን ነው ምንሰጣቸው ይሄንን መረጃ በውል መያዝ ያስፈልጋል ሌላው መጠኑ ነው መጠኑ ምን ያክል ነው
የመጠኑ መስጫ እቃውስ ከየትኛው የመጣ ነው አንዳንድ ጊዜ ኩሽና ውስጥ የምንጠቀምባቸው የሻይ ማንኪያ የሾርባ ማንኪያ የመሳሰሉት እንትኖች የመስጠት ሁኔታ አለ ግን ሳይዛቸው ሁሉ እኩል ነው ማለት ትንሽ ሊያስቸግር ይችላል ስለዚህ ከመድኃኒት ጋር አብሮ ያለውን ልኬት መለኪያውን እቃ እሱን መጠቀም የተሻለ የመድኃኒት ስህተት እንዳይኖር አስተዋጽኦ ያደርጋል ሌላው ሰዓት ነው ቅድምም ዶክተር ለማንሳት መክሮታል ሰዓት ሲባል 24 ሰዓት ነው አንድ ቀን የሚባለው በሰዓት ምን ያክል ነው መወሰድ ያለበት ሰዓት ስንል አንዳንድ ጊዜ በቀን አንድ የሚባል ማታ ብቻ የሚወሰዱ መድኃኒቶች ይኖራሉ ምክንያቱ ህፃናት ቀን ቢወስዷቸው የቀን ተቀን ስራቸው ላይ ተጽዕኖ ሊፈጥሩ የሚችሉ ለምሳሌ ንቃታቸው የሚቀንስ ከሆነ ማታ እንዲወሰዱ ቀን የሚወሰዱ መድኃኒቶች ደግሞ ይኖራሉ ስለዚህ እነዚህ መረጃዎች በደንብ በውል ማወቅ ያስፈልጋል ሌላው ደግሞ ለምሳሌ አንዳንድ ጊዜ ወላጆች ናቸው በልጆች ህይወት ላይ ብዙ ጊዜ ከዚህ ከመድኃኒት አጠቃቀም ጋር በተያያዘ ወላጆች በሚሰሩት ጥፋት ልጆች ላይ ተጽዕኖ ሊመጣ ይችላል ስለዚህ ፉል ዶዝ ወይም ደግሞ ሙሉውን የመድኃኒቱን መጠን ከጊዜ ጋር ነው የሚወሰነው ለምሳሌ ለሳምንት ሊባል ይችላል ለ3 ቀን ሊሆን ይችላል ይሄ ፉል ዶዝ መውሰድ አለባቸው ይሄንን በቂ የሆነ መጠን ካልወሰዱ በተለይ በሽታው ከተሐዋሲያን ጋር የተያያዘ ከሆነ ተሐዋሲያኑ በእነዚህ በጥቃቅን ዶዞች ላይ ሙሉ ዶዝ ሳይወስዱ ሙሉ መጠን ሳይወስዱ ስለቀሩ የመለማመድ ሁኔታው ይጨምራል ሌላው መድኃኒት በጨለማ መሰጠት አግባብ እንዳልሆነ ነው መድኃኒቶች በእነዚህ እንትኖች መሰጠት የለባቸውም በተለይ በተቋማት ላይ ልጆች በትምህርት ቤት በሚውሉበት ጊዜ መድኃኒት ትምህርት ቤት ላይ እናስቀምጥላቸው እንችላለንና በዴይ ኬር በትምህርት ቤት እዚህ ጥንቃቄ ማድረግ ያስፈልጋል እነሱን እንመለስባቸዋለን ዝርዝር ነገሮችንም እናያቸዋለን መስመር ላይ ደው ያሉን እናስተናግድ ሄሎ ጤናስትልን ሄሎ ጤናስትልን መስመር ላይ እንግዳችን ያለው አልመሰለኝ የሚወጡ ይመስለኛል 0115512080 ደግሞ አለው 0115512080 ስቱዲዮ ስልክ መስመራችንን ለጥያቄያችሁ መጠቀም ትችላላችሁ ጤናው ቤቶ ይቀጥላል ልጆችና የመድኃኒት አጠቃቀም ጋር የተያያዘ ነው ያነሳን ያለ ነው ከዚሁ ጋር በተገናኘ ተጨማሪ ሐሳቦችን እናነሳለን ካፍታ በኋላ እንመለሳለን ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድሞ ይነሳሉ በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ ህብረት ሥራ ባንክ ካለምንም ማስያዣ በዲጂታል መንገድ ንግዶን ለማሳደግ ብድር የሚያገኙበትን ዘዴ አመቻችቷል በየትኛውም ጥቃቅንና አነስተኛ ንግድ ዘርፍ ላይ ከተሰማሩ ማረጋገጫ በመያዝ ወደ ቅርንጫፎቻችን ጎራ ይበሉና የምቹን መተግበሪያ ጭነው የገንዘብ አቅሞን በማሳደግ ንግዶን ከፍ ያድርጉ የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ አባዬ ስንት ዓመት ነው 50 ሊሞላኝ ነው 50 ዓመት ብዙ ነህ እኔ አንተ ላይ ደርሳለሁ ከኔም በላይ ታልፋለህ አንተ ያኔ ትኖራለህ እኖራለሁ እኔ ባልኖርም መድን ሁሌ ይኖራል መድን ማን ነው የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው አሁን ግባ እንዳይረፍድብህ በኋላ ስለ ኢትዮጵያ መድን ድርጅት በሰፊው ነግርሃለሁ ክፉ አይንካችሁ ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት በመዲናችን አዲስ ድምቀት የሆነው የወዳጅነት አደባባይ ምዕራፍ 2 የመዝናኛ ማዕከል ተመርቆ ለጎብኚዎች ክፍት የተደረገ ሲሆን በርካቶች የመግቢያ ትኬቱን በቀላሉ በቴሌብር በመግዛት የረፍት ጊዜያቸውን ዘና ብለው ያሳለፉ ይገኛሉ እርሶም የረፍት ጊዜውን ጣፋጭ ለማድረግ ከልጆቹ እንዲሁም ወዳጅ ዘመዶቹ ጋር ለመዝናናት ወደ ፓርኩ ጎራ ለማለት ካሰቡ ኢትዮ ቴሌኮም በቴሌብር አማካኝነት የመግቢያ ትኬቱን ካሉበት ሆኖ በቀላሉ መቁረጥ የሚችሉበትን አሰራር ተግባራዊ ማድረጉን በታላቅ ደስታ ይገልጻል ኮከብ 127 መሰላል ላይ በመደወል ወይም በቴሌብር መተግበሪያ እንዲሁም አቅራቢያችሁ ባለ የቴሌብር ወኪል አማካኝነት የወዳጅነት አደባባይ ምዕራፍ 2 የመዝናኛ ማዕከል ቲኬትን በቀላሉ ይግዙ ጉብኝቶን ዘና ብለው ይጀምሩ ቴሌብር ፈጣን ቀላል ምቹና አስተማማኝ ኢትዮ ቴሌኮም
011-551-2080 ስቱዲዮ ስልክ መስመራችን ለጥያቄዎቻችሁ ዝግጁ የሆነ መስመራችን ነው። አሁንም ደዋይ ያሉ ይመስለኛል። ሄሎ ጤና ይስጥልን። አብሮ ይስጥልን። ጤና ይስጥልኝ። እንዴት ዋሉ? ደህና ዋሉ። ደህና ነን ይመስገን። እስኪ የእርስዎንም ጥያቄ ሌላም ሀሳብም ካለ ማቅረብ ይቻላል። አሁን ከተነገረው በዚህ ቲቪ ላይ መሰረት ነው እንግዲህ ህጻናቶች በአግባቡ መድኃኒት መውሰድ ያለባቸው እና መውሰድ ያለባቸው ሁኔታ ይኖራል። በእርግጥ አንዳንድ ግን ህጻናቶች በአግባቡ መድኃኒት ሲሰጣቸው የማይስማማቸው ጊዜ ይኖራል። የበሽታው ልታዘላቸው መድኃኒት ማለት ያን ምን ማድረግ አለብን ለበሽታው መድኃኒት ካልተስማማቸው የሚለውን ጥያቄ ለማቅረብ ነበር። አመሰግናለሁ። እሺ እናመሰግናለን። ጥያቄው ተሰምቷል፣ ምላሽ ይሰጥበታል። ዶክተር ሄኖክ ወደ እርስዎ ልምጣ። ልጆች አንዳንዴ መድኃኒት አልወስድም ብለው ሁሉ ሊያስቸግሩ ይችላሉ። አለመስማማትም ያነሱት ጉዳይ ነው። ሌሎችም ተያያዥ ነገሮች ካሉ ከአወሳሰድ ጋር አብረን እናያቸው። አንዱ ምክንያት ላይስማማቸው ይችላል ወይም አለርጂም ሊሆናቸው ይችላል። ብዙ ጊዜ እንደዚህ በሚያጋጥም ጊዜ ሌላ ተለዋጭ መድኃኒት እንሰጣለን ወይም መታዘዝ አለበት። ሌላው መገለጫው ምን ሊሆን ይችላል? አለርጂ ሲባል ምንድነው? ሰውነታቸው ላይ የሚታይ ነገር ይኖራል? አለርጂ ሲባል ብዙ ጊዜ መድኃኒት ወስደው ሰውነታችን ላይ የሚወጡ ሽፍታዎች ሊኖሩ ይችላሉ። አየር ቧንቧ መተንፈስ ሁሉ ሊከብደን ይችላል። ትኩሳት ሊኖረን ይችላል። እነዚህ በአብዛኛው ግን እንደ ይሄ ሰውነታችን ላይ የሚታዩት ሽፍታዎች አለርጂዎች ሊኖሩ ይችላሉ። ወላጆች ያልተስማማ መድኃኒት ሲኖር ከጤና ተቋም የሚሰጥ ካርድ አለ፣ የአለርጂ የሚመዘገብበት ካርድ። ወይም ደግሞ የሚከታተሉበት ካርድ ላይም ይመዘገባል። ስለዚህ ማንኛውም ሰው ለሚቀጥለው ጊዜ በሚያዝ ጊዜ ለዛ ልጅ ተስማሚ ያልሆነ ወይም አለርጂ ያለው መድኃኒት እንዳይታዘዝ ምልክት ይደረጋል። ያ መድኃኒት ድጋሚ አይታዘዝም ማለት ነው። ሌላው አንዳንድ መድኃኒቶች ለመውሰድ ይሄ ምሬት ወይም ይሄ የጣዕም ነገር ችግር ሊኖር ይችላል። ስለዚህ አሁን ላይ በስፋት የሚታዩት ሽሮፖች ህጻናትን በተለያዩ ጣዕሞች እነሱ በሚወዷቸው ጣዕሞች በብርቱካን ጣዕም ሊሆን ይችላል፣ በስትሮበሪ ወይም በእንጆሪ ጣዕም ሊሆን ይችላል። ስለዚህ እነዚህ አይነት ጣዕም ያላቸው አብዛኛው ከምናውቃቸው ሽሮፖች ዋጋቸው በለጥ ሊል ይችላል፣ ግን እንደዛ አይነቶችን መጠቀም አለብን። ሌላው ህጻናት እንዶ በትግል ወይም ወስደው ተግተው ማለት ይቻላል እንደዛ ሁሉ ወስደው አንዳንዴ ሊወጣ ይችላል። አሁን ይሄ አንዱ መድኃኒት በአግባቡ እንዳይደርስና ባክቴሪያዎች በውስጥ ያሉትን ኢንፌክሽን እንዳይዋጋ ከሚያደርጉ ነገሮች ነው። ስለዚህ ወደ ላይ እንኳን ቢላቸው መልሶ ትውከት ቢኖር በተለይ በመጀመሪያዎቹ 15 ደቂቃ እንደወሰዱ ከሆነ ወደ ሰውነታቸውም አልገባም፣ አብዞርብድም አልሆነም። ስለዚህ ደግሞ መስጠት አለብን። እንዲሁም የመድኃኒቱን ክፍል አብዛኛውን መልሰው የሚተፉት ከሆነ ተደግሞ መሰጠት አለበት። ሚስድ ወይም የተረሳው የተዘለለ መድኃኒት መኖር የለበትም። በጣም ጥሩ። ሌሎች ነጥቦችን እንመለሳለን። አሁንም መስመር ላይ ደውያሉን። ሄሎ ጤና ይስጥልን። ሰላም ነው? ጤና ይስጥልን። እንዴት ዋሉ? እስኪ የእርስዎንም ጥያቄ እንስማ። የኔ ጥያቄ ድምጾ ግን ራቅ ብሏል፣ ጨመር ያደርጉልናል? እሺ፣ አንደኛው ጥያቄ አሁን ይሰማል? አሁን ጥሩ ነው። እስኪ ቀጥሉ። አንደኛው ጥያቄ ከዚህ በፊት ነው መድኃኒት ታዞለት ህፃን ልጅ ቆየት ብሏል። ሲታዘዝ የታዘዘው መድኃኒት የጨጓራ መድኃኒት ነበር። የተመረመረውና እንትን ያለው ሐኪሙ ያዘዘው ሌላ ነበር። ከዛ ተመልሼ ቤት ውስጥ የሚያነብሰው ስላለ ተመልሰን ሄደን እንዲስተካከል ተደረገ። አንዱ ይሄ ሌላ የማያነባው ህብረተሰብ ጋር ምን አይነት ችግር እንደሚፈጠር ሁልጊዜ ዶክተሮች ሲያዙ መድኃኒቱ መልሰው ማየት እንዳለባቸው ይሄ ቢደረግ አንድ የኔ ሀሳብ። ሌላው ምንድነው አንድ ህፃን ልጅ አሁንም ታማለች። ዛሬም እንደውም ሐኪም ቤት ሄዳ ነው በ15 ቀን ውስጥ በወር ውስጥ የተመላለሰ ጉንፋን ይዛል። ይሄስ መድኃኒት ሲደጋገም ችግር አይፈጥርም? ለመጠየቅ። እሺ እናመሰግናለን። ጥያቄያቸው ግልጽ ነው። ተጨማሪ ነገር ያስፈልጋል ወይስ እናሰናብታቸው? በቂ ነው። እሺ እናመሰግናለን። ጥያቄው ተደምጧል፣ ምላሽ ይሰጥበታል። ይከታተሉን። መልካም። ሁለት ጥያቄዎች ናቸው የተነሱት። የመጀመሪያው በጥያቄ መልክም ሳይሆን በትዝብት መልክ እንየውና እዛ ላይ የሚባል ነገር ካለ እንመልከት። ዶክተር ለርሶ ቅድሚያ ልስጥ።
የመጀመሪያው ትዝብታቸው ያው የተሳሳተ መድኃኒት እንደተሰጣቸው ነው። ያው በቤት ውስጥ ታይቶ እንደተስተካከለ ነው። ያው ይሄ ስህተት ነው፣ መደገም የሌለበት ስህተት ነው። ሊያጋጥም ግን ይችላል። ስለዚህ ሐኪሙ መጀመሪያ ጀምሮ የመድኃኒቱን አይነትና ስም ለምን አገልግሎት ሊውል ቢያስረዳቸው ኖሮ ተመሳሳይ ነገርም ከፋርማሲ ወይም ከመድኃኒት ቤት ሄደው ያንን መረጃ ቢያገኙ ሊያመሳክሩት ይችላል። ስለዚህ እዛው ጋር ሐኪሙ ያዘዘልኝ የጨጓራ መድኃኒት ብሎ አብራርቶ ከነገራቸው በላብራቶሪ ይሁን ወይም ከምርመራው ከአካላዊ ምርመራ ካገኘው ነገር ጋር የጨጓራ መድኃኒት ያስፈልጎታል፣ ይሄ መድኃኒት መውሰድ አለበት ተብሎ ከሐኪሙ ጋር ተነግሯቸው ቢሆንና ያ ነገርም ድጋሚ ከመድኃኒት ቤት ወይም ከፋርማሲ ሲያገኙ ያው መረጃዎቹ ተመሳሳይ መሆናቸውን፣ ስለዚህ የመረጃም ክፍተት አለ በፕሪስክራይበሩ ወይም በሚያዘው ሐኪምና በፋርማሲው ዲስፔንሰር በምንለው ማለት ነው። በጣም ጥሩ። የሁለተኛውን ጥያቄ ምናልባት መብራቱ አብሮ ቢያዩልን ደስ ይለኛል። እንደው የመደጋገም ነገር ጉንፋን የመደጋገም ነገር ብለዋል። ይሄ እንደው ምናልባት ከመድኃኒት አጠቃቀም ጋር ወይ ከሌሎች ጉዳዮች ጋር የሚያያዝ ነገር ይኖረው ይሆን? እንግዲህ አንድ በሽታ መድኃኒት እየወሰድን ከወሰድን በኋላም ደግሞ ተመልሶ እየተደጋገመ የሚመጣ ከሆነ አንደኛው ምክንያት ሊሆን የሚችለው መድኃኒቱ በአግባብ ወስደው ይሆናል በሚል እሳቤ የመድኃኒት መላመድ ሊሆን ይችላል አንደኛው። ከዛ ውጭ ደግሞ የተለያዩ ስትሬኖች ወይም ደግሞ ዝርያ ያላቸው ተሐዋሲያን ይህንን ኢንፌክሽን ኮመን ወይም ደግሞ በብዛት የሚገኙበት አካባቢ የሚውል ከሆነ የግድ ድግግሞሽ ሊኖረው ይችላል። ብዙ ጊዜ ግን መድኃኒቱ በአግባቡ ካለመጠቀም የተነሳ ሙሉ በሙሉ ያለ መዳን ቅድም ያልናቸውን የማቋረጥ 2 ቀን 3 ቀን ከተወሰደ በኋላ በቃ ተሽሎሃል ጉንፋን አይደል እንደ ምን ችግር አለው በሚል እንደዚህ የማቋረጥ ሁኔታ ካለ ተሐዋሲያኑ ይልቅ በበለጠ እና በጠነከረ መልኩ ጉልበተኛውን የመውጣትና ተመልሶ ኢንፌክሽን ወይም ደግሞ የህመም ስሜቱ እንዲያገረሽ ሊያደርግ ይችላል እና ከተሐዋሲያኑም ጋርም ሊሆን ይችላል ከመድኃኒት አጠቃቀም ጋርም ግንኙነት ሊኖረው ይችላል። በጣም ጥሩ። ሌላ አሁንም ሌላ ደው ያሉን እናስተናግድ። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። እንዴት ዋሉ? እግዚአብሔር። እሺ የእርሶንም ጥያቄ እንቀበል። እሺ የኔ ጥያቄ ህፃናት ብዙ ጊዜ ህፃናትን በተለይ ፕራይቬት ድርጅቶች ጋር ጤና ስንወስድ በጣም በተጋነነ መልኩ ለኔ በተደጋጋሚ ስለገጠመኝ 2-3 አመት መድኃኒት ምናምን ታዘዝላቸዋል። አንዳንዴ ግራ ገብቶኝ እኔ ማለት ነው የግል የመንግስት ጤና ጣቢያ ሆስፒታል የወሰድኩበት ጊዜ አጋጣሚ አለና የዛኔ እዛ ያሉ ሐኪሞች አይ አሁን ለምሳሌ ከኔ ገጠመኝ ተነሳ ተቅማጥ ነበረ ልጅ ያታመመው እና አይ በቃ ተቅማጥ ብዙ ጊዜ ቫይራል በቫይረስ የሚመጣ ነገር ነው እና አሁን ለጊዜ ህክምና ያስፈልጋትም ልጅ አሁን ድርቀት አልገጠማትም ስለዚህ መከላከያ ኦአርኤስ ይወሰድ ዚንክም ወሰድ እና ይሄ ሰጠ ሁሉ አንቲባዮቲክ ምንም አያስፈልግም ብለውኝ እንደውም ተደጋጋሚ አንቲባዮቲክ አይነቶች 2 አይነት ምናምን ነገር ተሰጥቷት ነበረ እና ይሄ ነገር እንዴት ነው አግባብ ነው ወይ ይሄ ነገር ትላሽ የበሽታ መቋቋም ምናምን የሚባለው ነገር ፕሮሞት የሚያደርግ ነገር ነው ፕላስ ለልጅ ጤና ጎጂ ሊሆንባት ይችላል ሆኖስ እና እንዴት ነው ይሄ ነገር ሌላ የሆነ የሚመለከተው አካል እንትን የሚለው ኮንትሮል የሚያደርግበት ሜካኒዝም አለ ወይ እንደዚህ አይነት የሆኑ ትዕዛዞችን የሚመለከተው አካል ኮንትሮል የሚያደርግበት ሜካኒዝም አለ እንደው ሁሌ ያሳስበኛል ይሄ ነገር እና ይሄ ትክክል ነው ወይ ብዬ መጠየቅ ፈልጌ ነው። አመሰግናለሁ። እሺ እናመሰግናለን። ይሄን ጥያቄ እንግዲህ ዶክተር ሄኖክ ይልን እስኪ ያው እንደ ትዝብት እንወስደዋለን። ሐዋሳ የደወሉት ልክ ናቸው። አንዳንዴ ኦቨር ትሪትመንት ወይም ከፍ ባለ ደረጃ ማከም ይታያል። በተለይ እንዳሉት በግል ጤና ተቋም መስጫዎች ላይ ይታያል። ያው ከወላጅም ስሜት ተነስቶ ይሆናል ወይም ሌሎች ምክንያቶች ሊኖሩ ይችላሉ። እንደዛ ሊታይ ይችላል። አሁን እንዳለው ለተቅማጥ ህመም ቫይራል እንደሆነ ኮዙ ይሄ ናቹራል ኮርስ ወይም ተፈጥሯዊ ሂደቱን ጠብቆ በራሱ ሊድን የሚችል ከኛ ድጋፍ ብቻ ልንሰጠው የምንችል ልክ እንደተጠቀሰው ኦአርኤስ እና ዚንክ ብቻ ሊበቃው ለሚችል ተጨማሪ አንቲባዮቲክ ሲሰጡ ይታያል። ይሄ ያው ስህተት ነው። እንደዚህ መታከም የለበትም። ልክ
አገራችን ላይ መመሪያ አለ ትሪትመንት ጋይድላይንስ አሉ ናሽናል ትሪትመንት ጋይድላይንስ አገራዊ የህክምና መመሪያ እንደማለት ነው ለምን አይነት ህመም ነው አንቲባዮቲክ ምን ሰጠው የሚለው አለ የተጻፈ ጋይድላይኖች አሉ በዛ መልኩ ነው በአገር ውስጥም በጤና ተቋማት ማከም ያለብን ስለዚህ ይሄ ትዝብት ልክ ነው መስተካከል ያለበት ነገር ነው ሌላው ይሄ ተፈጥሯዊ ሂደቱ ጠብቆ የሚድኑ ነገሮች መታከም ላያስፈልጋቸው ይችላል በአንቲባዮቲክስ ስለዚህ የድጋፍ ህክምናው ላይ ማተማመን አለባቸው ወላጆች ስለዚህ አንድ ህፃን ልጅ በተቅማጥ ተይዞ ፈሳሽ የሚያጣ ከሆነ መተካት አለበት ህይወት አድን ንጥረ ነገር ኦአርኤስ ምን ለመውሰድ አለበት አንጀቱ እንዲጠነክር ዚንክ መውሰድ አለበት እነዚህ ብቻ በቂ ናቸው በዛ ውስጥ 3 ቀናት 4 ቀናት እስከ 5 ቀናት እየሄደ ቀስ በቀስ ትላንት 4 5 ተቅማጥ ኖሮት ዛሬ ወደ 3 ወደ 2 እያለ ቀስ በቀስ ነው የሚድነው በአንዴም ደግሞ ለውጥ መጠበቅ የለብንም ልክ እንደዚህ በሚኖር ጊዜ በዚህ ግፊት የተነሳ አንቲባዮቲክሶች ሊታዘዙ ይችላሉ ያው በተለያዩ ሪዝኖች ሊታዘዙ ይችላሉ ይሄ መስተካከል ያለበት ነው በጣም ጥሩ ተመልካቾች ጤናው ቤቶ ዝግጅታችን እንደቀጠለ ነው የተወያየን የምንገኘው መድኃኒቶችና የመድኃኒቶች አጠቃቀም ከልጆች ጋር ያለውን ግንኙነት እያነሳን ነው ከዚሁ ጋር በተገናኘ የጽሁፍ መልእክት አዘጋጅተናል እሱን እንድትከታተሉ እንጋብዛለን ተመልሰን ስንገናኝ አግባባዊ የሆነ የጸረ ተህዋሲያን መድኃኒቶች አጠቃቀም ምን መምሰል አለበት የወላጆች የመምህራን እንዲሁም የባለሙያዎች ድርሻ ምን መሆን አለበት የሚለውን ጉዳይ የምናነሳ ይሆናል አሁንም አብራችሁን ቆዩ ፍለጋው ጀመረ ቤት ጥሩ ቤት ተመጣጣኝ ጥሩ ቤት ለምታውቃቸው ነገርሽ ለምታውቃቸው ነገርችልሽ ለሚያውቋቸው ነገሩልሽ ሌላ አማራጭ ጋዜጣ አንድ ጋዜጣ ብዙ ክምር ጋዜጣ አሁን አንድ መጣ እሰይ ቦታው ድረስ ሄድሽ እንደምንም በጣም ሩቅ ውድ እና እነሱ ጋር ሄድሽ ይደውላሉ መልእክት ይልካሉ አሁንም ደወሉ መልእክት ደውል ምንም የለም አሁን ይደክምሻል ግን እንደገና ከኋላ መጀመር ለምታውቂያቸው መንገር ለሚያውቁት መንገር መዞር እግርሽ እስኪቀጥን አሁን ይታክታል ግን በመጨረሻ
ራስሽን ስታይ ላንቺ መጨረሻ አገኘሽ መድረሻ። ፍሊንትስቶንም ስለናንተ። ተመልሰናል ተመልካቾች። አሁንም በስልክ መስመራችን ላይ ደዋይ ያሉ ይመስለኛል። ሄሎ ጤና ይስጥልን። ጤና ይስጥልን ዶክተር። ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን። እሺ የእርስዎንም ጥያቄ እንስማ። እሺ ዶክተር ሄኖክን ነበረ የህፃናት። እሺ እየሰማው ነው እየሰማው እና የ3 አመት ከ6 ወር ህፃን ልጅ አለኝ እና በተደጋጋሚ ሳል ይታመማል። በተደጋጋሚ በቃ ሳምንት እስከ ሳምንት ሳል ምንም አያቋርጠው እና ህክምናም ተደጋጋሚ ወስጄዋለሁ። ሽንትም ተሰርቷል፣ ደምም ሁሉ ነገር ተሰርቷል። የሚሰጡኝ ግን አንድ አይነት ሽሮፕ ነው። ያ ሽሮፕ ሲወስድ ያቆማል። ልክ ሽሮፑ አልቆ 2 ቀን 3 ቀን ሲያድር ደግሞ አሁንም ሳሉ ይመለሳል እና ሁሉ ጊዜ ነው በቃ ሳሉ እንትን የሚለው እና እስከ መጨረሻው የሚያደርግ መፍትሄ የለውም ሳል ወይስ እንዴት ነው? እሺ እናመሰግናለን። ጥያቄያቸው ግልጽ ነው እና ሰናብት ይመስለኛል። ስለዚህ ምላሹን ሊከታተሉን ይችላሉ። ስለደወሉልን እናመሰግናለን። ዶክተር ሄኖክ ጠያቂያችን እንዳሉት ልጃቸው በተደጋጋሚ በሳል ይጠቃል። ሁሌ አንድ አይነት መድኃኒት ይሰጡታል ይሻላል አሉ። ያው ለምንድነው ሁሌ ሳል የሚነሳበት የሚለውን ምክንያት ማወቅ ጥሩ ነው። ያው ምንም እንኳን በግርድፉ የህክምና ታሪኩን ብንሰማ ያው መርመር አለበት፣ መታየት አለበት፣ አስፈላጊ ምርመራዎች መደረግ አለበት። ግን አብዛኛው ሳል ለምን ይደጋገማል፣ ለምን ይመጣበታል የሚለው አካባቢ ሁኔታዎች ራሱ የሚኖርበት አካባቢ ሁኔታዎች ከቤት ይጀምራል። ቤታችን ውስጥ አሁን ብዙ ጊዜ የመተንፈሻ አካል ኢንፌክሽኖች የሚደጋገሙት ከቤታችን ብናኞች፣ አቧራ፣ የሚፈረፈሩ ነገሮች፣ የሚቦኑ ነገሮች፣ ቤት ውስጥ የምናጨስ ከሆነ ይሄ ጭሳጭሶች ቤት ውስጥ የምናበስል ከሆነ አንዱ የመተንፈሻ አካል ኢንፌክሽን በተደጋጋሚ እንዲከሰት የሚያደርግ ነው። ሌላው ውሎ ነው። አሁን ህፃናት የተሰበሰቡበት ቦታ ጉንፋን አይጠፋም፣ ወይም የመተንፈሻ አካል ኢንፌክሽኖች ተላላፊ ናቸው። ከአንድ ወደ አንዱ በቀላሉ የሚተላለፍ ናቸው። ተላላፊ ህመሞች በእንደዚህ አይነት ቦታ ይበዛሉ፣ በብዛት ሰዎች በብዛት የሚገናኙበት ቦታ ላይ። ስለዚህ እነዚህ ምክንያቶች መጠናት አለባቸው። ምክንያቱም ትክክለኛ የሆነ መድኃኒት ቢያገኝም ሰው ተመልሶ ያንን ሪስክ ፋክተር ወይም አጋላጭ የሆኑ ነገሮች ውስጥ እስከገባ ድረስ በዛ በሽታ የመያዝ እድሉ ሰፊ ነው። ሌላው እስከ ምርመራ መደረግ አለበት። ተፈጥሯዊ የሆነ የበሽታ መከላከል አቅሙስ የሚለው መታወቅ አለበት። ተፈጥሯዊ የሆነ የበሽታ መከላከል አቅማችን ከወረደ ተደጋጋሚ ኢንፌክሽን ይዘናል። ሌላው ያው አለመከተብ፣ የስነ ምግብ ሁኔታ የምግብ እጥረት ያለባቸው ልጆች ላይ ኢንፌክሽኖች በተደጋጋሚ ሊታዩ ይችላሉ። ስለዚህ እነዚህ ሁሉ ነገሮች መጤን አለባቸው እንጂ መድኃኒቱን ብቻ መውሰድ ምንም ዋጋ የለውም። ስለዚህ አጋላጭ የሆኑ ነገሮችን ድጋሚ እንዳይከሰት የሚደረጉ ነገሮችን እንዲሁም ልጁ ላይ ያሉ መሰረታዊ የሆኑ የጤና እክሎች ካሉ እነሱ መጠራት አለባቸው። እነዚህ ችግሮች ከተፈቱ ያው ሳሉ እንዳይደጋገም ማድረግ ወይም የሳሉ ምንጭ እንዳይደጋገም ማድረግ ይቻላል። መልካም መብራት ውስጥ ተጨማሪ ሀሳቦችን እንመልከት። ተደጋጋሚ የሆኑ መድኃኒቶችን በተደጋጋሚ መውሰድ በተለይ ለልጆች ተደጋጋሚ የሆነ የጸረ ተህዋሲያን መድኃኒቶች መስጠት እንደው የሚያመጣው ችግር ይኖር ይሆን? በተለይ ቀደም ሲል አንድ ጥያቄ ሲነሳ ነበረ በቫይረስ ምክንያት ሊመጣ የሚችል ተቅማጥ ቢሆን ለምሳሌ የሚያመጣው ችግር ይኖር ይሆን? ይሄንን ነው። ጥሩ። ቅድም አንድ ደዋያችን ያነሱት በሽታው ከቫይረስ ጋር የተያያዘ እንደሆነ ተነግሯቸዋል። ነገር ግን የባክቴሪያ መድኃኒቶችን ባክቴሪያ የሚገድሉ መድኃኒቶች እንደታዘላቸው ነበር የነገረው። እነዚህ አንቲባዮቲክ ወይም ጸረ ባክቴሪያ መድኃኒቶች በቫይረስ የመጣ በሽታን አያክሙም። ነገር ግን በተነገረን ነገር እንደታዘዘ ነው። ጸረ ተህዋሲያን መድኃኒቶች በተለይ እነዚህ አንቲባክቴሪያል የምንላቸው መድኃኒቶች
መደበኛ የሆኑ ባክቴሪያዎች አሉ አንጀታችን ውስጥ የሚኖሩ ኖርማል ፍሎራ እንላቸዋለን። ተስማምተው የሚኖሩ ከኛ ጋር አብረው የሚኖሩ ናቸው። ለታካሚው ወይም ለሰውየውም ጥቅሞች አሉት። አንደኛ የመከላከል አቅምን እንዲኖር ያደርጋሉ። በጣም ብዙ የባክቴሪያ ዝርያ የሚገድሉ ጸረ ተህዋሲያን በምንጠቀምበት ጊዜ ግን እነዛ መደበኛ የሆኑ አብረውን የሚኖሩ ባክቴሪያዎች ይሞትና አንደኛው ስራቸው ምንድነው? ብዙ ፈሳሽ ከአንጀት ወደ ሰውነታችን እንዲገባ እንዳይባክን ያደርጋሉ። ነገር ግን በሚሞቱበት ጊዜ ፈሳሽ በከፍተኛ መጠን ወደ አንጀት ይወጣና የአንጀታችን እንቅስቃሴ ይጨምራል። አንዱ የጠቀሱት ቀደም ዲሃሪያ በጣም እንደባሰበት ነበርና እነዚህ ተቅማጡ በጣም እንደባሰባቸው ነበር እንደባሰው ነበር ህፃን የገለጹልን። ያ ደግሞ አንዱ የጸረ ተህዋሲያን ወይም አንቲባክቴሪያል መድኃኒቶችን የጎንዮሽ ጉዳት ነው እና ከመጀመሪያ ለዚህ እርምት ምንድነው መታረም ያለበት? መጀመሪያው መታዘዝ አልነበረበትም። ሁለተኛ ደግሞ ሲብስ መድኃኒቱ መቆም ነበረበት። ምክንያቱም መድኃኒቱ ራሱ ተቅማጥን የማምጣት አቅም ስላለው ማለት ነው። መልካም። የጸረ ተህዋሲያን መድኃኒት በሽታ በሚያመጡ ጀርሞች የመለመድ እድል አላቸው። ህፃናት ላይ ሲከሰት ምንድነው የሚመጣው ችግር የሚለውን እንመልከት እስኪ ዶክተር። የጸረ ተህዋሲያን መላመድ የጤና ችግር፣ የማህበረሰብ ችግር፣ አጠቃላይ የኢኮኖሚ የሀገር ችግር ድረስ ሊያስከትል የሚችል ነገር። ስለዚህ መድኃኒቶችን በአግባቡ መውሰድ ያለብን ለዛ ነው። የጸረ ተህዋሲያንን መላመድ ከሚያመጡ ዋነኛ መንስኤዎች አላግባብ መድኃኒቶችን መውሰድ ነው። ኢራሽናል ዩዝ ኦፍ አንቲባዮቲክስ የምንለው ለቫይረሱም ለሌሎች አምጪ ተህዋሲያን ባክቴሪያ ላልሆኑ አንቲባዮቲክ መውሰድ አንዱ ምንጭ ነው። ስለዚህ እነዚህ በአግባቡ ያልተወሰዱ መድኃኒቶች ባክቴሪያው ይበልጥ ጠንክሮ እንዲወጣ ያደርጋል። ያው ያልገደለን ነገር ያጠነክረናል እንደሚለው አቁስሎ በመተው ምክንያት ብቻ የበለጠ ኃይለኛ እንዲሆን ያደርገዋል እንደማለት ነው። የበለጠ ኃይለኛ ያደርገዋል። ስለዚህ መድኃኒቱ ጋር ይተዋወቃል። ስለዚህ በቂ ዝግጅት እንዲያደርግ ያደርገዋል። ባክቴሪያው ያሉትን አካላዊ ሁኔታዎች ፎርሙን ይቀይራል ወይም የሚያመነጫቸውን ኢንዛይሞች ያስተካክላል። እነዚህ ነገሮች በሌሎችም ምክንያት መላመዱ ሊመጣ ይችላል። ስለዚህ ለዚህ ነው በዋነኛነት መድኃኒት ለተባለው ቀናት ወይም በተባለው በአግባቡ በተነገረ መልኩ መሄድ ያለብን። አለበለዚያ ግን ምን ይመጣል? ውድ ወደሆኑ መድኃኒቶች እንሄዳለን። ባሉን በዚህ በሚገኙት አንቲባዮቲኮች አለመዳን ይመጣል። ይህም ባስላለ የጤና እክል ይባስ ብሎ ህይወትን እስከ ማጣት ሊደርስ ይችላል። ምክንያቱም የሚመጣብን ይሄ አምጪዎቹ መድኃኒት የተላመዱ ከሆኑ ማለት ነው። ስለዚህ እስከ ህይወት ማጣት ያደርሳል። እንዲሁም አላግባብ ወጪዎችን እንድናወጣ አላግባብ የሆስፒታል ቆይታ እንዲኖር ብዙ ነገሮች እንዲበላሹ ያደርጋል። ስለዚህ መድኃኒቶች በአግባቡ መወሰድ አለባቸው። በጣም ጥሩ። ተጨማሪ የሚያነሱልን ነጥብ ካለ እዚህ አግባብነት የጎደለው አጠቃቀም ጋር በተያያዘ ሊሆን ይችላል። በሌሎችም የመድኃኒት የጸረ ተህዋሲያን መድኃኒቶች መለመድ ጋር ተያይዞ የሚመጡ የጤና የስነልቦናና ሌሎች ችግሮችም ሊኖሩ ይችላሉ። እነሱ ላይ የሚያነሱልን ካለ እንጨምር እስኪ። የጸረ ተህዋሲያን መድኃኒቶች መላመድን ከገጠማቸው ምንድነው የሚፈጠረው ችግር የሚለው ዋነኛው ነጥብ ነው። ለምሳሌ መድኃኒቶች ባክቴሪያ ወይም ቫይረስ በሚላመዱበት ጊዜ የተላመደ መድኃኒቶችን የተለማመደ የባክቴሪያ ዝርያ የቫይረስ ዝርያ በማህበረሰቡ ይሰራጫል ማለት ነው። ያ ማለት ምን ማለት ነው? አሁን ባለን የመድኃኒት አቅርቦት አሁን ባለን የመድኃኒት መጠን ሊድን የማይችል አፎርድ ልናደርገው የማንችል ወይም ደግሞ ማቅረብ የማንችል አይነት ዝርያ በማህበረሰቡ በከፍተኛ ሁኔታ ይሰራጫል ማለት ነው። ስለዚህ ያ በህብረተሰቡ ውስጥ እየተሰራጨ ያለውን ኢንፌክሽን ሰዎች በዚህ ኢንፌክሽን ወይም ተላላፊ በሽታ ታመው በሚመጡበት ጊዜ በሆስፒታል ውስጥ ምንም መድኃኒት የለም። ምክንያቱም አብዛኞቹ መድኃኒቶች ተለማምደውታል ሰዎቹ። ስለዚህ ምንድነው ታማሚው ዝም ብለን አንቶ ባሉ መድኃኒቶች ደጋግመን እንሞክራለን ወይም ተጨማሪ ሌሎች መድኃኒቶችንም እናፈላልጋለን። ስለዚህ አንደኛ ታካሚው በሆስፒታል ውስጥ የሚቆየው የጊዜ መጠን ይጨምራል። ሁለተኛ ለቤተሰብ ከባድ ጫና ነው፣ ላስታማሚው፣ ለሀገርም ራሱ የአልጋ ሜቢ
ታሞ የሚድን በቀላል በ2 ቀን 3 ቀን የሚድን ታካሚ እናክምበት የነበረ አልጋ ነው በጤና ተቋም ላይ። ስለዚህ ያ ግን ለረጅም ጊዜ ስለሚቆይ ኢኮኖሚካሊም በሀገርም ቅድም እንደተጠቀሰ እነዚህ ውድ የሆኑ መድኃኒቶች እንደዚህ አይነት መድኃኒትን የተቋቋሙ ሊያክሙ የሚችሉ እንትኖችን ማግኘት ጊዜ እንደሚፈጅ ነው። ዋነኛው ግን መድኃኒቶች የሚሰሩበት ጊዜ የሚወስደው አንድ መድኃኒት አዲስ መድኃኒት ለመስራት የሚወስድበት ጊዜና መድኃኒቱ ከወጣ በኋላ ደግሞ እነዚህ ተሐዋሲያኖቹ የሚለማመዱበት ጊዜ እጅግ ያልተመጣጠነ ነው። ስለዚህ አግባብነት ባለው ካልተጠቀምን ኢንፌክሽን በባህሪው አንድ ሰው ራሱ ስለጠበቀ ብቻ በቂ ስለማይሆን አግባብነት ባለው መልክ መጠቀም ያስፈልጋል። ስለዚህ ቀደም እንደተጠቀሰው እስከ ሞት ሊያደርስ የሚችል አደጋ ያመጣ ይችላል ማለት ነው። መልካም ያው ከህፃናት ጋር እየያዝን የምናየው ብዙ ነገር ወላጆች ላይ ኃላፊነቶቹ ስለሚያርፉ እንድናየው ስለፈለግን ነው። ስለዚህ አግባብነት ያለው የመድኃኒት አጠቃቀም በተለይ የጸረ ተዋሲያን መድኃኒት አጠቃቀም በተመለከተ እንደው ወላጆች ምንድነው ማወቅ ያለባቸው ምንድነው ድርሻቸው የሚለውን ነገር አብረን እንመልከተው እስኪ። ወላጆች በዋነኛነት ልጆቻቸው ከታመሙ ወደ ጤና ተቋም መሄድ እንዳለባቸው ከመንደር ወይም በአቅራቢያቸው ካለ መድኃኒት ቤት ምልክቶችን ብቻ በማየት መድኃኒት መግዛት እንደሌለባቸው። ሌላው ከዚህ ቀደም ታመው ከነበረ ወይም ያመማቸው ህመም ተመሳሳይ መድኃኒት ፈልጎ መግዛት አለ። ይህም አግባብ አይደለም። እንዲሁም የዘመድ ልጅ ወይም የጎረቤት ልጅ የታመመው ህመምና ተመሳሳይ ምልክት ካዩ ወስዶ ያንን መስጠት ወይም ማከም አለ። እነዚህ ነገሮች መቅረት አለባቸው። ስለዚህ በትክክለኛው መንገድ በጤና ተቋም በመሄድ በመጀመሪያ ደረጃ በሽታው ለጸረ ተዋሲያን ያስፈልገዋል ወይ? ምንድነው ህመሙ? ምልክት ብቻ አይደለም መታከም ያለበት። ምንድነው ህመሙ? ህመሙ ጉንፋን ነው ወይ? ህመሙ ሳምባ ምች ነው ወይ? ህመሙ ምንድነው የሚለው በአግባቡ በጤና ተቋም ሄደው ከታየ በኋላ ህመሙ አንቲባዮቲክስ ያስፈልገዋል ወይ? አንቲባዮቲክስ ባይወስድስ የሚለው የጤና ባለሙያው ይወስናል። ከዛ ባለው ምልክት በመረዳት ካለው ሁኔታ አንዳንድ ህመሞች በተፈጥሯዊ መንገድ ሊድኑ ይችላሉ። ስለዚህ አለው ወይ? አንቲባዮቲክስ እንሰጥስ ለምን ያህል ቀን ነው የሚሰጠው የሚለውን በሙሉ ጤና ባለሙያው ይወስናል። በምን ያህል መጠን በምን ያህል ጊዜያት በ24 ሰዓት ውስጥ መውሰድ አለበት። ተስማሚ የሆነው ህክምናስ አንዳንዴ በሚዋጥ ብቻ ላናክም እንችላለን። በመርፌ መልኩ ወይም ፓረንተራል በመላቸው በእነሱስ መታከም አለበት የሚለውን በጤና ተቋም ሄደው በአግባቡ ማሳከም ከዛ በኋላ ከሐኪሞች በሚሰጣቸው ምክርና ከሐኪሞች የሚቀበሉትን መድኃኒት በመመሪያው በተነገራቸው ኢንስትራክሽን መሰረት መውሰድ አለባቸው። ስለዚህ ለልጆቻቸው ሐኪም ወይም የጤና ባለሙያ በነገራቸው መልኩ መውሰድ አለባቸው። በጣም ጥሩ። መብራቱ የሚጨምሩልን ሀሳብ ካለ በተለይ አግባባዊ የሆነ የጸረ ተዋሲያን መድኃኒቶች አጠቃቀም በተመለከተ ወላጆች፣ መምህራን ትምህርት ቤት ለጀመሩ ልጆች መምህራንም ድርሻ ይኖራቸዋል። ቤት ውስጥ የሚውሉ ተንከባካቢዎችም እነሱም ድርሻ ይኖራቸዋል ተብሎ ይገመታልና ለነሱ እስቲ ሀሳብ ያንሱልን። አዎ አንደኛ ትልቅ ተጽዕኖ መፍጠር የሚችለው የትኛው ባለድርሻ አካል ነው የሚለው ማወቅ ያስፈልጋል። ምክንያቱም ይሄ የብዙ ባለድርሻ አካላት ስብጥር የሚያስፈልገው ሀገራዊ ስራ ነው የሚሆነው። አንደኛ በዋነኝነት የጤና ሚኒስትሩ ድርሻ አለበት። በተለይ እነዚህ ጸረ ተዋሲያን መድኃኒቶች ከፋርማሲ ነው ሰዎች የሚያገኟቸው። ሌላ ደግሞ ተጨማሪ ደግሞ እንደዚሁም ከገበያ ከሱቅ የሚያገኙበት ሁኔታም አለና ያ ምንድነው የሚያሳየው ቁጥጥር ፔሪዮዲክ የሆነ ወይም ደግሞ ጊዜን ጠብቆ ከሚሆን አልፎ አልፎም ቁጥጥር ማድረግ ስርዓቱን ተከትሎ እየተሰራ ስለመሆኑ መቆጣጠር ያስፈልጋል። ከዛ በተጨማሪ ደግሞ የጤና ሙያተኞችም መድኃኒት ማዘዝን ስልጣን ያላቸው የጤና ሙያተኞች የሚያዙትን ጸረ ተዋሲያን መድኃኒት በአግባቡ ስለማዘዛቸው ማረጋገጥ ያስፈልጋል። ለምሳሌ አንዳንድ ጊዜ የሚሰሩበት የስራ ተቋም በቂ የሆነ የላቦራቶሪ ሁኔታ ስለሌለ እንዲሁ ምልክትን በማየት ብቻ አንዱ የባክቴሪያ መድኃኒትን ማዘዝ ባክቴሪያው ግን በውል አልታወቀም። ስለዚህ እንደዚህ አይነት ሁኔታ በሚኖርበት ጊዜ የግድ ሪፈር አድርጎ ወይም በሽታው በውል የሚታወቅበት ቦታ ሂዶ እንዲታከም ማድረግ ያስፈልጋል። ሌላው ደግሞ
ቅድምም ለመጥቀስ ሞክረን ነበር ደረጃዎች አሉት አንዳንድ መድኃኒቶች የመጀመሪያ ደረጃ የሁለተኛ ደረጃ ሶስተኛ ደረጃ እያለ ይሄዳል ያ ማለት ምን ማለት ነው አንድ ሰው በአንድ በሽታ በሚያዝበት ጊዜ መታከም ያለበት በመጀመሪያው ደረጃ ነው እነሱን ካልሰሩ ቀጥሎ ወዳለው እንደዛ ደረጃውን በጠበቀ መልኩ መሄድ ነው ያለብን ነገር ግን ዘለን ይሄ ነው አሁን የመጣው ይሄ ይሻላል የሚለው ቅድምም ለመጥቀስ እንዳልነው ጸረ ተህዋሲያኖች አንደኛው ድግግሞሽ ካላቸው ተህዋሲያኖቹ በቀላሉ የመለማመድ ሁኔታ ስላለ ይሄንን ማስወገድ ያስፈልጋል ሌላው በትምህርት ቤት እንደዚህ ደግሞ የህፃናት ማቆያ እንትኖች ወላጆች ልጆቻቸው በሚተውበት ጊዜ በተለይ የመድኃኒቱ መጠን በስንት ሰዓት መወሰድ እንዳለበት ከመድኃኒት ጋር በተያያዘ የተለየ ምልክት ካለ ሪፖርት እንዲያደርጉ በአጽንኦት በቂ በሆነ መረጃ መስጠት አለባቸው ይሄንን ካልሆነ አሁንም የጸረ ተህዋሲያን መድኃኒቶች የመለማመድና ለወደፊት ህፃናት ታዳጊ ከመሆናቸው ጋር ተያይዞ ነገ ከነገ ወዲያ መድኃኒት ከሌለ ተመሳሳይ ህመም በሚያጋጥምበት ጊዜ የሚያከማቸው መድኃኒት እጦት ሊኖር ስለሚችል ያ የህይወትን ዋጋ ሊያስከፍል የሚችል ሊሆን ስለሚችል ከፍተኛ የሆነ ጥንቃቄ የሚያስፈልገው ነው የሚሆነው ማለት ነው በጣም ጥሩ እንደው የማሳረጊያ ሐሳቦችን ካፍታ በኋላ ተመልሰን ማሳረጊያ የሚሆኑ ነጥቦችን እናነሳለን ተመልካቾች አሁንም አብራችሁን ነው ገንዘቡን ይቆጥቡ መኖሪያውን መገንባት የኛ ኃላፊነት ነው ፍሊንትስቶን ሆምስ የናንተ ተመልካቾች ዝግጅታችንን ለመቋጨት የቀሩን ደቂቃዎች ጥቂት ናቸው በእነዚህ ደቂቃዎች ውስጥ ተጠቅመን ማሳረጊያ ሐሳቦችን እናንሳ ልጆች በተለያየ አጋጣሚ የተለያዩ አይነት ህመሞች ሊታሙ እንደሚችሉ ይታወቃልና እንደው በተከታታይነት መውሰድ የሚያስፈልጋቸው መድኃኒቶች ሊኖር ይችላሉ ለረጅም ጊዜ ለምሳሌ መጀመሪያ አካባቢ ሲነሳ ነበር የቲቪ ሊሆን ይችላል ረዘም ላለ ጊዜ ሊወሰድ ይችላል የጸረ ኤችአይቪ መድኃኒት ሊሆን ይችላል የመሳሰለው ከሱ ጋር በተያያዘ እስካሁን እንደው ልጆቹም ወላጆችም ማስተዋል ያለባቸው ነገሮች ካሉ ዶክተር ነው እነዚህ በተለይ ረጅም ጊዜ የሚወሰዱ መድኃኒቶች ላይ ያው ህፃናት ራሳቸውን ጠብቀው ወይም ራሳቸውን ችለው ስለማይወስዱ የወላጆች ኃላፊነት ነው ጊዜውን ጠብቀው ስርዓቱን ጠብቀው መውሰድ እንዲኖርባቸው ማስቻል አለባቸው እንዲሁም እነዚህ ረጅም ጊዜ የሚወሰዱ መድኃኒቶች ብዙ ጊዜ የጎንዮሽ ጉዳት አያጣቸውምና የጎንዮሽ ጉዳቶች ካሉ መድኃኒቱን በራሳቸው ከማቋረጥ ወደ ጤና ተቋም ወደ ጤና ባለሙያ በመሄድ ማማከር ይኖርባቸዋል ሌሎችም በእነዚህ ጉዳዮች ላይ ያላቸው ጥያቄ ካለ ወደ ጤና ተቋም መሄድ አለባቸው በራሳቸው ማቋረጥ የለባቸው እንዲሁም ምን ይባላል ይሄ ቴራፒቲክ ዊንዶው የምንለው አለ በቀን ውስጥ በየ12 ሰዓት መውሰድ ካለባቸው በየ12 ሰዓት መውሰድ አለባቸው በደማችን ውስጥ ያለው ይሄ ጸረ ቲቢ መድኃኒት ከሆነ እሱ ሁሉ ጊዜ ተጠብቆ ሜንቴን ተደርጎ መሄድ ስላለበት ሁሉ ጊዜ በአግባቡ መውሰድ አለባቸው ተያዥ ስነ ምግብ አመጋገብ አሁን ለምሳሌ ጸረ ቲቢ መድኃኒት ጋር ፕሮቲንነት ያላቸው ምግቦች መውሰድ አለባቸው ስለዚህ እነዚህንም ሁሉንም ነገሮች ባካተተ መልኩ ልጆቻቸውን መንከባከብ አለባቸው በጣም ጥሩ እንደው በጣም የመጨረሻ ነገር እንደው ባንድ አረፍተ ነገር ማጠቃለል የሚችሉ ካለ መብራቱ ድልስት ቅድም ለመጥቀስ ሞክረናል ለረጅም ጊዜ የሚወሰዱ መድኃኒቶች ትልቁ ፈተናቸው ምንድነው የክትትልን ነው ምክንያቱም አንዳንድ ጊዜ ለሳምንት የሚሆን መድኃኒት መውሰድ እንኳን ራሱ ምን ያክል እንደሚያስቸግርና በደንብ በትዕግስት ነገን የልጅን ህይወት በማሰብ ወላጆች ሳይታክቱ በአግባቡ መውሰድ እንዳለባቸው ይሄንን ካልሆነ ግን መድኃኒትን የተቋቋመ ኢንፌክሽን ሊያገረሽባቸው እንደሚችል በልጆቻቸው ይሄንን አውቀው በአግባቡ መውሰድ ያስፈልጋል በተለይ ትምህርት ቤት ላይ የሚያስቀምጡት መድኃኒት ካለ ደግሞ በቂ የሆነ መረጃ ልጆችን ለሚንከባከቡ እና ኃላፊነት ላለባቸው ሰዎች በቂ የሆነ መረጃ መስጠት ያስፈልጋል መድኃኒቶች በሚሰጡበት ጊዜ ልጆች በሚወዷቸው ነገሮችን አመሳስለው ኢንከሬጅ ለማድረግ ወይም ደግሞ ለማበረታታት አስፈላጊ እንዳልሆነ ለምሳሌ ከረሜላ እኮ ነው የኮኮ ጥሩ ነገር ነው በጣም ጣፋጭ ነው የሚል ነገሮች ልጆች
ወላጆች በሌሉበት ሰዓት ከረሜላ ነው ብለው ዶዙ በመጨመር የመመረዝ ሁኔታዎች ሊከሰት ስለሚችል ጥንቃቄ ማድረግ አለባቸው። ዋና መድኃኒት ደግሞ ከእቃ መያዣው አውጥተው በሌላ እቃ ለማስቀመጥ እነዚህ ተግባራዊ በማድረግ የልጆቻቸውን ህይወትና የራሳቸውን ደስታ መጠበቅ ይችላሉ። በጣም አመሰግናለሁ። እጅግ ጠቃሚ የሆኑ ነጥቦች ናቸው የተነሱት። ዶክተር ሄኖክ ዘውዱ በግሬስ የእናቶችና ህጻናት ሆስፒታል የህጻናት ህክምና ስፔሻሊስት፣ እንዲሁም መብራቱ እያሱ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የፋርማኮሎጂ ረዳት ፕሮፌሰር እዚህ ስቱዲዮአችን በመገኘት መድኃኒትን እና ለልጆች የሚሰጥበት አግባብ ወይም ማጠቃቀም በተመለከተ በቂ የሆነ ሙያዊ ማብራሪያ ተሰጥቷል። ለእናንተ ለተመልካቾቻችን ጥያቄዎችም ምላሽ ደርሷል። እጅግ እናመሰግናለን። የዛሬውን በዚሁ ፈጽመናል። ሳምንት በሌላ ዝግጅት እንጠብቃችኋለን። እስከዚያው በሰላም በጤና ቆዩ። አመሰግናለሁ።